ብታመጫቸው ይሻላል። አይስዌር እኔ ለራሴ እዚህ መጣና ለሁሉም ሰዎች ይኸውላችሁ 10 ሚሊዮን ሊወርድልኝ ነበር በጥሬው ተሰጠኝ እያልኩኝ እሱን ሪከርድ አድርገው እንዲያዞሩልኝ ያደርጋለሁ። በቃ እኔ እኮ የሚገርመኝ ማለት ነው ሰው ራሱ የሚሰጠው ሰው ራሱ $100,000 አሁን እንኳን አይደለም እነሱ በዚህ ደረጃ የሚያወርዱት እኛ ራሱ እንደዚህ ለምለሽ አገኘሻትን አንበሳ ስትሰጪ እኮ $150 ሲገባልሽ $300 ሲቆርጥብሽ ምን ያህል እንደምትናደጂ እንዴት እንደምትበሳጭ ሚሊዮን ኮይን ማለት ያ $100,000 ብር ነው። 10 ሚሊዮን ኮይኑ ምን አለ ታዋው አይወራ። ይሄ ሀበሻ ህዝብ ዝም ብዬ ወጥቼ እዚህ ሀገሬን አስጠርቻለሁ ሀገሬ ብዬ ምንም ትርፉ ሰበብ ነው። ብር ባረክስ ምን አገባኝ እኔ የምላችሁ ግን 13 ሚሊዮን የኢትዮጵያ ብር 100,000 ኢትዮጵያ $100,000 አላውቅም በኢትዮጵያ ብር ስንት እንደሆነ 13 ሚሊዮን መቤት እናንተ እኮ እሱን እኮ አይደለም እናንተ እኮ የምታዩት ይሄ ሚሊዮኑን እኮ አይደል እኛ እንኳን አልኳችሁ አንድ አንበሳ ወታችሁ ስትሰጡ $300 ከአካውንታችሁ ላይ ገዘጭ አርጎ ሲቆርጥ እንዴት ደሜ እንደሚፈላ እንዴት እንደሚያቃጥለኝ ምክንያቱም $150 ቲክቶኩ ስለሚወስደው ማለት ነው እንዴ ስለሽዋል አይደለም በሚሊዮን ቀርቶ ነው ማለት ሊያሸነፈች ተብሎ አሸነፍኩኝ አሁን ጀግና ምናምን ብለሽ በነጋታው መጥቶ የዱባይ አጀንዳ ደስታሽን ከበር ሲያደርገው ከዛም ደግሞ ማን የሰጠው አለ በራስ ገንዘብ ደግሞ ማንነት የታወቀ ሰቀቀን አለ በሚሊዮንም አውርዳ ተሳክቶሽ ይጠቅመኛል። አባቴ የቲክቶክ ኤዲት ቢቀርብኝ ይሻለኛል እንዴ ፎቶ ቢያደርገኝ ይቅርብኝ ነው የምለው። በቃ ደስ የሚለኝ እኔ እነዚህ ግን እንደዚህ የሚሰጥ አሁን የዲቦራ እንኳን አንደኛው ኢንግማን አውቀዋለሁ። አንደኛውን ኢንግማን አረቢያ ስማት ፕሊስ በመድኃኒዓለም ማሪ እኔ መብት ተሰጥቶኛል የቲክታከሮችን ስም እንጠራ አንቺ አትጥሪ ከፈለግሽ ሀሜት ነው ይሄ ሃይ ነፃነት ልትነፍሰች ደግሞ እሺ ተይው አላወራም ጋይስ አታውሪ አለችኝ አላወራም ቦቅቧቃ ናት እኮ ኪዲ እኮ እኔ መስማት ማልፈልገው ስም ካለ እንዲነሳብኝ አልፈልግም እሺ ተይው በቃ ትቼዋለሁ ምን አገባኝ እኔ ጓደኞቼ እንዳይደብራቸው ነው አሁን የናሆም ጉዳይን እናውራበት የናሆም ጉዳይ የ10 ሚሊዮኑ ከንቱና ለምን አይገጥም የሆነ ፈረንጅ አለች የምታምር ፈረንጅ በጣም ጊፍት የሚወርድላት በቪ የሚጀምር ስም አወኳት። እንደውም የአረብ ሀገር ልጆችን አንዳንዴ ትረዳለች። አወኳት። ከሷ ጋር ለምን አይገጥምም? ለምን አይገናኝም? አድዋን የሚባለው ዳውት ስሚ ሌላ ምን ብሎታል አሉ መሰለሽ 20 ኪሎ ሰሚሊያ 20 ኪሎ 3 ወር ከቀነስክ 8 ሚሊዮን ብር መኪና ሸልመሃለው አለው ብሎታል ለናሆም አንተ ብቻ 20 ኪሎ ቀንስ እንጂ እኔ እሸልመሃለው እናንተ አባቱ እንዳይሆነ ሰውዬ ነው ብዬ ጠይቅ አባቴ ማን ነው እንዴት ነው ድምፁ ተከታታይ ጊዜ ባሪ የመጣባትክ እንዳይሆን ዩአይዲ ነው ፎንቲ አንተ ደነስ ካልከሳህ ሞታል ሲጀመር ደሙ ነው ማይቀንስም ሆዱን ልክ እንደኔ ስለሚወድ እናቴ ትሙት ስሚ ሊያ ስንት ነው በአንድ ወር ነው ያለችዋ አንድ ወር ነው በ3 ወር ያውም ሊያ በ3 ወር ነው 20 ኪሎ ናሆም አይ ቲንክ አሁን 100 ምናምን ኪሎ ነው 100 ምናምን ኪሎ ናም ግን እኮ በጣም ብዙ እኮ ወፍራም እኮ አይባልም ወፍራም ነው በተለይ ወፍሯል ዱባይ ከሄደ በኋላ ይኸውልሽ አንድ ወርሽን አሰልጣኝ ተቀጥራለሽ እግዚአብሔርን ቅጥ 114 ኪሎ ነው ናሆም ቅጥ አርገሽ ለምን እንትና ላይ ቀጥሮ
ማለት ወይ ቶማስን ወይ ጌችን ለምን አይቀጥራቸውም? ታዩ ቶማስ ባክሽ እነነ ያለው ምንድነው? ምኑን ነው ቶማስ እንትን የሚለው? ማሬ እንደዚህ ቢል ነው ፎንቲ እንዳለ ነው ሲሉ ይቀጥላል ያምሻል ላይ ነው እንኳን ስፖርት ሊያሰራ ባይሆን እንትን አንበይ ጌታቸው ጌታቸው ጎበዝ ነው በጣም ልጅማ የ8 ሚሊዮን ብር መኪና ሰዋችኋል ጋይስ። እንደምንም ብላችሁ አስቀምጡ። ፊታውራሪ እንዴት ነው የቀነሰው? ፊታውራሪ እንዴት ነው የቀነሰው? ማሬ ፊታውራሪ እኮ ጅምን ባይሰራ ፊታውራሪ እኮ ያለበት ነገር እኮ ተቆጥሮ አያልቅም። እንደውም ጀግና ነው የኔ ማር ጀግና ነው። መጀመሪያም ከልሶ ነበረ። ጭንቀት ሰውን አያከሳም ትላላችሁ እንዴ? ጭንቀት ሰውን እንዲሞን የሚያደርገው ጋይስ መቤቴና በዱባይ ነው የ6 ወር ፓኬጅ የሰጠው ጌታቸው ነው ለፊታውራሪ የ6 ወር ፓኬጅ። ለዛ ናሆሚ ጌታቸው ጋር ሂድና ፓኬጁን ማሬ ፊታውራሪ ጌቾ ሰቶት ራሱ ቢሰራ እንዳሁኑ አልከሳም። ያማችኋል እንዴ እናንተ? እንዳሁኑ አልከሳም። ስትረስ ነው እኮ ጌታ እንዳሁኑ አልከሳም። ፊታውራሪ ዛኔ ሲሰራ ምን ሆናችሁ ነው? አሁን እኮ ሽልክ እኮ ነው ያለው ፊታውራሪ ሽልክ። የሰው ልጅ ቦርጭ ምን ይጠፋል? ጭራሽ 20 ኪሎ በ3 ወር ቀንስ ብሎት እንትንም አሰሪም ቀጥሮለታል አሉ ለናሆም ፎንቴ። ጋይስ ይሄ ሰውዬ ግን ማለት ነው እመኑኝ በልጅነቱ ወልዶ ጥሎት እንትናል። ከዛም በኋላ አሁን የመጣ አባቱ ነው። ምን ጉድ ነው ማለት ስፖርት እየሰራን ብርም ከፍዬ 8 ሚሊዮን መኪና እገዛለሁ። አይኔ ጉዴ ጋይስ ምንም እኮ ነው። አይ ይሄ ነገር እኔ ግን ተጠራጠርኩ። ቤተሰብ ተጠራጠራችሁ እንዴ እናንተ? ከዲቦራ ጋር ለምን አይገጥምም? እኔም እንደ ሀሳብ እንደዛ ነው የምለው። ከዲቦራ ጋር ቢገጥም ሶስት ኢንግማ ይመጣሉ። አንደኛው ኢንግማ እንኳን ስለተባለነበት አይመጣም። በቃ ግን አንደኛው የኛው ሶስተኛውም ኢንግማ እና የዛን ቀን ናሆም ፎንቴ ይሄኛው ሰውዬ 10 ሚሊዮን አወርዳለሁ የናሆም ፎንቴ ለስቶሪ ቼክ አድርጊ ተባልኩኝ በውስጥ። እስቲ ናሆም ምን ብሎ ፖስቷል? ጋይስ ደብል ነው። ኧረ እኛ እዚህ ሰው 10 ሚሊዮን አወርዳለሁ ይላል። እኛ ቤት 100 ኮይን የሚሰጥም የለም። ወይኔ ሊያ ናሆም አሁን ነው ወይ ካፕታም ተጠጋ ወይ ካፕታም ተወለድ። እናቴ ትሙት በህይወት ድሃ ምንም አይሰራም። ኦኬ አዋድ ይሄ ነው። ቴንኪው የኔ እናት አመሰግናለሁ። ፎቶ አለ ማሬ። ኦኬ ይሄ ነው አሉ ክርስዬ ቴንኪው። ኦኬ ይሄ ነው አዋድ። እስኪ አሳይ እስኪ አንቺ ላኪ እስኪ ሂዲ እስኪ ሊያው እሱ ራሱ ፖስት አድርጎታል። ይሄ ናሆም ፎንቴ ነው the one and only አዋድ ብሎ ፖስተው። ስሚ አረብ ነው የሚመስለው ግን አማርኛ ይችላል እንዴ? አማርኛ ሲያወራ ቀድም ሪከርዱን አይቼዋለሁ። ማሪ ክልሽ ሆዳላ። ይሄ አይደለም ኢራን ነው ዜግነቱ፣ ኢራናዊ ነው እና ነዳጅ ነው ማሪ። የነዳጅ ገንዘብ ነው። ክልስ ነው። የነዳጅ ብር ተቆጥሮ አያልቅም እኮ ጋይስ። እሺ አስተርጓሚ ነው። የምን የአረቦች ጋይስ እዚህ ቤት አበባ ጠሯል። እዛ 10 ሚሊዮን ይውል ይባላል። ወይኔ ኧረ አበባ ስጡ ነው ይመጣ። ላኪው እስኪ ተሙት በቃ ፈጣሪ ብሎት ነው። ላኪው እስኪ ሴሚኪዲ ላኪው። እሺ ናሆሜ ግን ስሚ ሊያ ስርዓት ኬኳ ስሚ ኢሚሚ ፋይተር ነው የሚመስለው። ስሚ ናሆም ግን የሆነ እድል አለው። ይሄ ነው ጋይስ። ስሚ ኢትዮጵያ አይመስልም እናንተ ናሆም በጣም ሲሆን እንደ ጋይስ የሆነ ጊዜ ማን ነበር መሰላችሁ? ሻዶን ታውቁታላችሁ?
ሻዶ እንደዚህ በጣም እንትን ነበረ። ኤርትራዊው ዘፋኝ ይመስላል የቦታው ልጅ ሻዶ ላይ ጣለው እግዚአብሔር። ከዛስ ደግሞ የ24 ልጅ የሚባል ነበረ ደግሞ ሁሌ ናውን ፎልቲ ወንዶች ነው የሚወዱት። አይ ዶንት ኖ ዋይ ታድሎ አፉ ስለሚያስቅ ነው። በቃ ይሄኔ ሴት ቢሆን ኖሮ ይወራበት ነበር እኮ። አንቺ ማሪ ደግሞ ሌላ ነገር እንዳይጠመዝዙ ታረረ ቀይሪ ኖ ስልሽ እኔ ነው እንደዛ በሌላ ነገር እኮ አይደለም። በቃ የሆነ ሚስት አለው በዚህ በኩል ሚስት አለው፣ ግን የሆነ ምላሱ ጤፍ ይቆላል። በጣም ሰው ይወደዋል። አይ ዶንት ኖ ሃይ በጣም ሰው ይወደዋል። በሌላ በክፋት እንዳታስቡት። ወንድ ይወደዋል ስል ደግሞ እናንተ ሰዎች እንዴ ማለት ይሻላል። አሁን ሴት ልጅ ወንድ ልጅ ሲሰጣት ሙሉካ እንደሚባለው አትሊስት ይሻላል። እናቴ እነዚህ ከትላልቅ ጊፍተር ጋር መቃለድም አልፈልግም እኔ። ጋይስ ምን ሊሉ ማን ጠራቸው? 10 ሚሊዮን ማለት ነው። አፕሪሺየት ነው ናሆም ፎንቴን አፕሪሺየት ነው የተደረገው እንጂ ሌላ ነገር አይደለም። ጋይስ 10 ሚሊዮን ማለት ነው። ናሆም ፎንቴ ግን ማለት ነው 10 ሚሊዮን ኮይን በካሽ ይስጥክ። ጅላቱን እንደተባልከው ጂምህን ስራ 10 ሚሊዮን ኮይኑ በዶላሩ ይስጥክ። ከዛ በኋላ ቲክቶክ ላይ ምን ተመጣጣጣል? እኔ እኮ የማይጠጉት ነገር እኮ ነው የሚያናድደኝ ጋይስ። ደና ብር ሲያገኙ ለምንድን ነው የምትርመጠመጡት? ውጡ በቃ ከቲክቶክ ስቀሉና ባንዲራ ውጡ። ለምን ኧረ በስመ አብ አንቺ ኧረ ዝም በይ። ለምን ነሽ ነው እድሜ ልክሽን ይሄን ያህል ብር እጃ አካውንትሽ እንዳይገብቶ ለማኝ ትሆኛለሽ እንዴ? ለምን ትላለች እንዴ? እቺ ስራ ፈጥራችሁ ነገር ከፍታችሁ ራሱ ኖ ስራ መፍጠር አሁን ኖርማል የትርኪ ምርኪውን ጌም አላልኩሽም። በእንደዚህ አይነት ደረጃ ግን የሚወርድልሽ ከሆነ የራስሽን ቢዝነስ መጀመር እንዴ ምን ትሰራለሽ? የራሳቸውን ቢዝነስማ ይጀምሩ ሊያይጀምሩ የራሳቸውን ቢዝነስ ጀምረው እድሉ ካላቸው ዝም በይ። ይሄ አልጠግባይ ለማኝ ይባላል። ይሄ ሁልጊዜ ለምኜ ሶሻል ሚዲያ ባለው ገንዘብ ኖራለሁ። ይሄን ያህል ብር $100,000 ወርዶለት ምን ይሰራል ሲጀመር? $100,000 አይወርድለትም። ግማሹ እኮ ነው ሩቡ ነው የሚወርድለት። እየነገርኩሽ ያለሁት ይሄን ያህል ብር የሚያወርድለት ከሆነ $100,000 ተቀብሎ ቢዝነስ ዓለም ውስጥ ገብቶ ከቲክታክ ዓለም ወጥቶ ምክንያቱም ይሄ እኮ ክብር የሚያሰጥ አፕ አይደለም እንዴ? ትናንትና የካቡትና አዶናይን እኮ ዛሬ እኮ አንፎሎ ቻሌንጅ እንጀምር ብለው እየሰደቡት ነው ያሉት። ስለዚህ ይሄ እኮ አስተማማኝ አፕ አይደለም። ዛሬ ሰው ያደንቅሻል፣ ነገ ያዋርድሻል፣ ነገ ይሰድሽ። አንደኛሽን እየተዋረድሽ የመጣሽበት አፕ ይሻላል እኮ የተሰደብሽበት የተቀመጥሽበት። ሰው ይሄን ያህል ብር ከሰጠው